الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ود ወንድሞችና እህቶች የዛሬው መልእክት የዒባዳን ጽንሰ ሐሳብ እንዴት እንረዳ የሚል ነው። ምክንያቱም የዒባዳን ጽንሰ ሐሳብ በቁንጽሉ ነው ብዙዎቻችን የምንረዳው። በመሰረቱ እኛ የተፈጠርነው ለዒባዳ ነው። ባሪያዎች ነንና ጌትነት የአላህ ብቻ ነው። አላህን መገዛት ማለት ምንድነው? ገደብ ውስጥ እስከምን ድረስ ነው የሚለውን ስንረዳ ትክክለኛ ባሪያዎች እንሆናለን። አላህን መገዛት ማለት ዒባዳ የሚለው አላህ የሚወደውን ነገር ሁሉ ያካትታል። ሶላት አለ፣ ዘካ አለ፣ ሐጅ አለ፣ ሌላውም ወላጆቻችንን መንከባከብ፣ ለጎረቤት ደህና መሆን፣ ሐላል መነገድ፣ ከሐራም መጠንቀቅ፣ ከዚና መራቅ፣ ከኸምር መራቅ። ዒባዳ የሚባለው ነገር ህይወት በሙሉ በዒባዳ ነው የምትቃኘው። አላህ እኛን የማያይበት ቦታ ካለ ዒባዳ የዛን ጊዜ ይቋረጣል። አላህ ስብሓነሁ ወተዓላ ደግሞ የትም ቦታ ያየናል። ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ወላ ኸምሰትን ኢላ ሁወ ሳዲሱሁም። ሁሉም ቦታ አላህ ከኛ ጋር አለ። ስለዚህ ልባችን ከአላህ ጋር መተሳሰር ነው ዋነኛው መሰረቱ የዒባዳ ተውሂድ ስለሆነ ተውሂድ ካልጸዳ ልባችን ከአላህ ጋር ካልተንጠለጠለ አላህ ከፈጠረው አንድ መክሉቅ ጋር ከተንጠለጠለ የምንሰራው ሁሉ ተበላሸ ነው የሚሆን። ማንም ይሁን ማን ያ መክሉቅ ማለት መስጠት፣ መንሳት፣ መግደል፣ ማንሳት፣ መከልከል፣ ማሳደግ፣ ማደህየት፣ ማክበር ሁሉ ነገር የአላህ ስለሆነ ሙልኩ የአላህ ነው፣ ከውኑ የአላህ ነው፣ እኛ ራሳችንም የአላህ ነን። ኢና ሊላህ ወኢና ኢለይሂ ራጂዑን ነው። መፋሲላችን አካላችን የተዋቀረው በአላህ ፍቃድ ነው፣ የሚጠበቀው በሱ ነው። له معقبات من بين يديه ومن خلفه يحفظونه من أمر الله። ይሄንን ስንረዳ አላህ ከኔ ጋር አለ ነው ሁሉ ቦታ። ሰው የሚሸወደው ምንድነው? ሰው ጋር ሲሆን ትዝብት ይፈራል። ከሰው ሲያገል አላህ እንደሚያየው ይረሳና ማን አለ ይላል። ማን አለ? አላህ አለ። አላህ አንተ እኮ ልትደበቀው አትችልም። يستخفون من الناس ولا يستخفون من الله وهو معهم። ከሰው ይደበቃሉ፣ ከአላህ ይደበቁ። ሰብራቸው ነው ያሉ اذ يبيتون ما لا يرضى من القول። ስለዚህ አንድ ሙእሚን ዒባዳ የተባሉት ነገሮች በጣም ሰፊ ናቸው። ተቃራኒያቸው ደግሞ ሙሐረማት የተባለውም ሰፊ ነው። ሙሐረማቱን ሲከለከልም ዒባዳ ላይ ነው ያለው። እንደገና ደግሞ ግዴታዎችና ሱናዎች ሲፈጽምም ዒባዳ ላይ ነው ያለው። ሂሳቡ ከአላህ ጋር ነው። ያየኛል፣ ይከፍላል፣ ይሸልማል፣ ጀነት አለው፣ ጀሃነም አለ የሚለውን እያሰበ ነው የሚሰራው። ሙእሚንነቱም እዚህ ላይ ነው የሚለየው። ስለዚህ ሁለንተናችን አላህ ጋር መሆን ነው ያለብን። ስንሸጥ፣ ስንለውጥ፣ ስንገዛ፣ ስንዋዋል፣ ስንጎራበት፣ ስናገባ፣ ስንፈታ። ሲሸጥ የሚያጭበረብር ከሆነ ወይሉ ሊልሙጠፊፊን ይመጣል። الذين إذا اكتالوا على الناس يستوفون። ሰላቢዎች የሰውን ነገር አሟልተው አምቀው ጨምቀው የሚገዙ وإذا كالوهم أو وزنوهم يخسرون። ሲሸጡ ደግሞ አጓድለው አካስረው አጭበርብረው የሚሸጡ ወዮላቸው። ألا يظن أولئك أنهم مبعوثون። እንደሚቀሰቀሱ አያውቁም እንዴ? يوم يقوم الناس لرب العالمين። አንተ የሆነች ነገር ሽርፍራፊ ለማግኘት ይሆናል ያችን የምታረገው፣ ግን እሱ ያስተሳሰረው ከቂያማ ጋር ነው። ሱብሃንአላህ በይነ የደይ ረብ العالمين ቆመ ሂሳብ የምትደረግበትን ይላል። ጋብቻ ሲፈጽም ሰውየው ራሱን ከሐራም ለመከልከል ራሱን ደግሞ በሐላል ለማስደሰት ዘር ለማፍራት አስቦ ካገባው ጧዓ ላይ ነው ያለው። ኖርማል የግል ፍላጎቱ ነው ያሳካው እኮ፣ ግን እሳቤው አላህ ታስቦ ስለሆነ አጅር ይከፍለዋል አላህ። ይሄ ባሪያዬ በጋብቻ የተሳሰረው ስህተት ላይ እንዳይወርቅ ራሱን ለመጠበቅ ነው ብሎ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም وفي بضع احدكم صدقه አሉ። አንዳችሁ በብልቱ ሰደቃ አለ። ገረማቸው ሰሃቦች። በጣም ሰፊ ነው እስልምና፣ ግን ይሄ ገረማቸውና ሰው ፍላጎቱን ስላሳካ አጅር ያገኛል አሏቸው። አዎ ሐራም ላይ ሲያሳርፈው ወንጀል አለበት አይደለም አሉ። አዎ ዚና ሲሰራ እንደዚያ ከሆነ ሐላል ሲሰራ ደግሞ አጅር ማግኘት አለበት። አልহামዱሊላህ አላህ Subhanahu Wa Ta'ala የሰዋቡን አድማስ አስፍቶታል።
حلال ستنجد كحرام متنك نية يسفلقال انت حتى سيبلا إلى العلماء لكن إذا نوى بأكله القوى لطاعة الله له ما قد نوى السيثة مقبه تكلكم منايا تشكم يمهد اندشل كذا عبادة اندارك صلاة اندسك من نية كنيته مقب سيبلا حلال كبلا أجر هذين حرام كاسب السابه لا يدخل الجنة لحم نبت من سحت على النبي صلى الله عليه وسلم كحرام يبك على سدا جنة إلى ضمر سبحان الله عندك الله النجار يمن قطرة بعد በጣም ሰፊ ነው አድማሱ ትንሽ ነገር ነው ደግሞ ልዩነቷ የሆነ ነገር ትሰራለህ አላህን አስበህ ስትሰራ መልካም ነገር ከሆነ አጅር ታገኛለህ አላህን ረሳህ ስትሰራ እንኳንስ ትርፉ ዋናው ኢማን የሚባለውም ይመነምናል ነብዩ ሰለላሁ ዐለይሂ ወሰለም لا يزني الزاني حين يزني وهو مؤمن አሉ አንድ ዝሙተኛ ዝሙት በሚሰራበት ጊዜ አማኛ አይደለም አሉ ይሰግዳል ይጾማል እኮ አዎ ምን ማለት ነው ኢማኑ በጣም ወርዶ ለአላህ ያለው አክብሮት ትንሽ ሆኖ ለስሜቱ ቅድሚያ ሰጠ ያየኛል የሚለውንም ዘነጋ ከሰው ፊት አያደርገው ባል ያን ነገር እብድ ካልሆነ በስተቀር ሰው ፊት አይፈጽመው ሰውን አፍሯል ኻሊቁን አላፈረም የሰውን ትዝብት ፈርቷል የአላህን ትዝብት አልፈራም ስለዚህ ኢማኑ የት ሄዷል በጣም አሽቆልቁሏል ወጥቷል ባይባል እንኳን المؤمن قد يزين يميل الى حديثا ሲሰርቅ ሙእሚን አይደለም ማለት መስረቅ ተደብቆ መውሰድ ብቻ ላይ ሆነ ይችላል እሱ እጅ የሚያስቆርጠው ነው አታሎ መውሰድ እዛ ውስጥ ነው የሚገባው ወይ المطففين የሚለውን ነገር አይተናል ያን ጊዜ ሰውየው ይሄ ሰውዬ መሸወድ ይችላል ሸምቶ የሚሄደውን ሰውዬ የሆነ ነገር ሸራርፋ አስቀርተሃል ግን አላህ እንደሚያይህሳ አስታውሰሃል መላእክት እየጻፈብህ እንደሆነ አስታውሰሃል እጅ ክፍንጅ መያዘህ مفهوم العباده ይሄ ነው በዚህ መልኩ እንረዳው الا يظن اولئك انهم مبعوثون የሚቀሰቀሱ መሆናቸውን አያውቁም እንዴ يوم يقوم الناس لرب العالمين የዓለማቱ ጌታ ፊት ሰዎች በሚቆሙበት ቀን ለፍርድ بين يدي رب العالمين በጉቦ አታልፎ በዝምድና አታልፎ በሱ ይቅርታ ብቻ ነው መታለፍ የሚቻለው ያን አትፈርም ነው ይላል ስለዚህ مفهوم العباده ሀያታችንን በአጠቃላይ የሚያካትት ነገር ነው ምንም ልጆቻችንን ስናሳድግ ልጆቻችን ለኛ ከአላህ የተሰጡን አማና ናቸው እኛ የምንቀርጻቸውን ይይዛሉ ለዚህ ነው ቁ አንፉሰኩም واهليكم نارا وقودها الناس والحجاره ነፍሶቻችሁና ቤተሰቦቻችሁን ከእሳት አድኑ ማገዶዋ ሰዎችና ድንጋዮች ናቸው አገዶና ማለት እኮ ነው አላህ ይጠብቀን እንጂ በአግባቡ ካሳደግንሳ والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء كل امرئ بما كسب رهين نزا يامنوا الناس ذرياتهم يتكتلواቸው እነሱን ሁሉንም አስጠጋግተን ጀነት እናደርሳቸዋለን ስራቸውንም አናጓድልም ትርፍ እንሰጣለን እንጂ ይላል ስለዚህ የመልካም ስራው በሩ በጣም ሰፊ ነው የዒባዳ መስኩን በጣም ሰፊ ነው ሁሉም መስራት ባንችል በዋነኝነት ከክልከላው መጠንቀቅ ነው اذا امرتكم بشيء فاتوا منه ما استطعتم አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ካዘዝኳችሁ የቻላችሁትን ስሩ ሁሉን ስለማናዳረሰው واذا نهيتكم عن شيء فانتهوا ከከለከልኳችሁ ግን የቻላችሁትን አላሉም እዚህ ላይ ተጠንቀቁ መከልከል የሚያዳግት ነገር የለም ለመተው የምትከፍለው ዋጋ የለም አልቻልኩትም ይላል ለምን አትችልም ትችላለህ ይሄንን ነገር መተው አልቻልኩም ይሄን ነገር መተው የምትችለው አንተ ነህ የሚያስገድድ ይሄ فالحاصل هي عباده الله የሚወደውን ነገር ሁሉ ያካተተ ነው ሲባል እዚህ መስጂድ መተን የምንሰራው ወይ ደግሞ መስጂድ الحرام ላይ የምንሰራው ሐጅ ዑምራው ብቻ አይደለም እነዚህ اصول العباده ናቸው ዋናዎች አርካኑ الاسلام ይባላሉ በእነዚህ ላይ ነው የሚቆመው መሰረቱ ሳይኖር ህንጻው አይቆምም ማለት እንደዛ ነው ግን ምሰሶዎች ገትረን ብንተው ቤት አይሆንም ፀሐይ አይከላከል ብርድ አይከላከል ሌሎቹ ዒባዳዎች አብረው ሲሰሩ ነው ጤናማ የሚሆነው ለዚህ ነው ቁርአን ላይ ኢማንን ካነሳ አብሮ መልካም ስራን ያነሳል إلا الذين آمنوا وعملوا الصالحات إلا من تاب وآمن وعمل صالحا ومن يعمل من الصالحات وهو مؤمن
ኢማን አመለን ሷሊህ ኢማን አመለን ሷሊህ ያስተሳስራል። አድማሱ ሰፊ መሆኑን ለማሳየት ሐታ ኢማንን ሲገልጹ ዑለማዎች ኢማን በልብ የሚቋጠር ብቻ አይደለም ይላሉ። አልኢማኑ ቀውሉን ወዐመል ወኢዕቲቃድ። ኢማን ንግግርም ነው ተግባርም ነው እምነትም ነው። በጣም ሰፊ ነው መስኩ። ስለ ተውሂድ ሲነገር ስለ ላኢላሃ ኢለላህ ሲነገር በቁንጽሉና በቁጥር የሚገኙ ነገሮችን ብቻ ማሰብ የለብንም። ኩሉ መዓሊም الإسلام وشرائع الإسلام داخل في هذا المسمى እዚህ ውስጥ የሚገባ ነገር ነውና በተቻለ መጠን ኸይራትን መስራት በፍጹም ደግሞ ሐራማን ዘንድ አለመቅረብ ነው። ሐራማት ዘንድ በቀረብን ቁጥር ካፒታላችን ነው የሚመነምነው እንትኑ ሳይሆን ትርፉ ሳይሆን ማለት ኢማን ነው እየቀነሰ የሚሄደው። لا يزني الزاني حين يزني وهو مؤمن ማለት معناه ይሄ ነው። በዚህ መልኩ ዒባዳን فهم النادرقو لمالت اللقينا أقول ما تسمعون وأستغفر الله لي ولكم ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك ونعم على عبدك ورسولك نبينا محمد وعلى آله وأصحابه اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم ردنا إلى ما تحب وترضى اللهم ردنا إلى كتابك وسنة نبيك مردا جميلا اللهم انصر المستضعفين من المسلمين في برك وبحرك من أمة محمد أجمعين يا أرحم الراحمين اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله